ሰላም ጤና ይስጥልኝ የተወደዳችሁ የኢሬሳት ቴሌቪዥን ተከታታዮች የአማርኛ ዜና ሰዓታችን ተጀምሯል። አብራችሁን ቆዩ። የሜጀር ጀነራል ብርሃነ ነጋሽ ቃለ መጠይቅ እያነጋገረ ነው። ሜጀር ጀነራል ብርሃነ ነጋሽ ወድ መድህን ከህወሓት ልሳን ከሆነው ወይን ባደረጉት ቃለ መጠይቅ አነጋጋሪ ሐሳብ በመስጠታቸው በህዝብ ዘንድ እያነጋገረ ይገኛል። ጀነራሉ የሚያዋጣን አይተን ከሚስማማን ጋር አብረን መስራት እንችላለን፣ ግዴታም ነው በማለት ከኤርትራ መንግስት ያላቸው ግንኙነት በይፋ በመናገር በኢትዮጵያና ፌዴራል መንግስትም ላይ ትችት አቅርበዋል። አክለውም በትግራይ የሚገኙ የፖለቲካ ፓርቲዎች የጠላት ተላላኪና ቅጥረኛ ናቸው በማለታቸው በህዝብ ዘንድ ትልቅ የመነጋገሪያ አጀንዳ ሆኖ ይገኛል። ህወሓትና የኤርትራ መንግስት ጽምዶ የሚባል ግንኙነት ከጀመሩ በኋላ በይፋ እንደዚህ የመሰለ ቃለ መጠይቅ ከትልልቅ ባለስልጣን አይሰማም ነበር ሲሉ ተንታኞች ይገልጻሉ። በኢትዮጵያ በግንቦት ወር በሚካሄደው ሀገራዊ ምርጫ ህወሓትን ያገለለ በመሆኑ በክልሉ ትልቅ ትኩሳት ሊፈጥር እንደሚችል ይጠበቃል ሲሉ አንዳንድ አስተያየት ሰጪዎች ያስረዳሉ። ከኤርትራ በኩልም በአክቲቪስቶችና በስርዓቱ ቃል አቀባዮች ካልሆነ በስተቀር በይፋ ስለ ጽምዶ በተመለከተ የሚሰጥ መግለጫ የለም። ጠቅላይ ሚኒስትር ዶክተር አብይ አህመድ በአዘርባይጃን ጉብኝት ሊያደርጉ ነው። የኢትዮጵያና አዘርባይጃን ግንኙነት እየተሻሻለ መምጣቱን ተከትሎ ጠቅላይ ሚኒስትር አብይ በአዘርባይጃን ይፋዊ ጉብኝትን ለማድረግ የቀረበላቸውን ጥሪ እንደተቀበሉ ዛሬ ጥር 20 የተሰራጨው መረጃ አመላክተዋል። ጠቅላይ ሚኒስትር ዶክተር አብይ አህመድ በአዘርባይጃን ይፋዊ ጉብኝትን ለማድረግ ከሀገሪቱ ፕሬዝዳንት የቀረበላቸውን ጥሪ መቀበላቸውን የአዘርባይጃን ፕሬስ ኤጀንሲ መዘገቡን ይታወቃል። ይህ የጉብኝት ጥሪ የተላለፈው ጠቅላይ ሚኒስትር አብይ የአዘርባይጃኑ ሄይደር አሊዮቭ ፋውንዴሽን ምክትል ፕሬዝዳንት ከሆኑት ሌላ አሊዮቫ ጋር በተወያዩበት ወቅት ነው። በውይይታቸውም ወቅት ሌላ አሊዮቫ የፕሬዝዳንት ኢልሃም አሊዮቭ ሰላምታ ካደረሱ በኋላ ይፋዊ የጉብኝት ጥሪውን አቅርበዋል። ጠቅላይ ሚኒስትሩም ጥሪውን የተቀበሉ ሲሆን ለፕሬዝዳንት ኢልሃም አሊዮቭ ያላቸውን ከፍተኛ ክብር መግለጻቸውን ዘገባው አመላክቷል። ውይይቱ በኢትዮጵያና በአዘርባይጃን መካከል ባለው ወቅታዊ የሁለትዮሽ ግንኙነትና ትብብሩን ይበልጥ ማስፋፋት በሚቻልባቸው ሁኔታዎች ላይ ያተኮረ ነበር። ጠቅላይ ሚኒስትር አብይ አዘርባይጃን እያሳየች ያለውን ፈጣን ልማት ያደነቁ ሲሆን የፕሬዝዳንት ኢልሃም አሊዮቭን አርቆ አሳቢ ፖሊሲዎችና እያደገ የመጣውን ዓለም አቀፋዊ ተሰሚነት አውድሰዋል። በተጨማሪም በተለያዩ ዘርፎች የሚደረገውን ትብብር ማጠናከር አስፈላጊ መሆኑን ጠቁመዋል። የኤርትራው አምባገነኑ የኢሳያስ ገዢ ቡድን የባህር ድንበር ጥሰዋል በማለት 3 የአዘርባይጃን መርከቦች መያዙን ተከትለው ግንኙነቱ እየሻከረ መምጣቱን ተንታኞች ይገልጻሉ። ግብጽ በታላቁ ህዳሴ ግድብ ላይ የምታሰራጨውን ትርክት በመቀየር ከኢትዮጵያ ካሳ እንዲከፈላት ጠየቀች። ግብጽ በታላቁ የኢትዮጵያ ህዳሴ ግድብ ላይ የምታሰራጨውን የትርክት አቅጣጫ በመቀየር ግድቡ በግብጽና በሱዳን ላይ አድርሷል ላለችው ጉዳት ኢትዮጵያ ካሳ እንድትከፍል ጠየቀች። የግብጽ የውሃ ሀብትና መስኖ ሚኒስተር ሃኒ ስዌለም እሁድ ዕለት ለግብጽ የህዝብ ተወካዮች ምክር ቤት ባደረጉት ንግግር በአባይ ወንዝ ላይ እንደ ህዳሴ ግድብ ያለ ግዙፍ ግንባታ በአንድ ወገን ብቻ ተገንብቶ እንደማያውቅ ገልጸዋል። ሚኒስትሩ አክለውም ግድቡ ግብጽ ስታገኝ ከነበረው 55 ቢሊዮን ሜትር ኪዩብ ውሃ ላይ 38 ቢሊዮን ሜትር ኪዩብ ያህል እንዲቀንስ ማድረጉንም በክስ መልክ አቅርበዋል። በአንጻሩ በሉዓላዊ መብቷ መሰረት ታላቁን የኢትዮጵያ ህዳሴ ግድብ በአባይ ወንዝ ላይ የገነባችው ኢትዮጵያ ግድቡ የተገነባው የጎርፍ አደጋን ለመከላከልና የኤሌክትሪክ ኃይል ለማመንጨት እንጂ የታችኞቹ ተፋሰስ ሀገራት የውሃ መጋራት ለመቀነስ አለመሆኑን በተደጋጋሚ ስታስገነዝብ ቆይታለች። የኢትዮጵያ ባለስልጣናት የጉዳት ደርሷል የሚሉ ማንኛውም ቅሬታዎች
በውይይትና በጋራ የውሃ አስተዳደር ሊፈታ እንደሚገባ በመግለጽ በኢትዮጵያ፣ ሱዳንና ግብጽ መካከል ባለው የሶስትዮሽ ስምምነት ማዕቀፍ ስር ድርድር እንዲደረግ በተደጋጋሚ ጥሪ አቅርበዋል። ባሳለፍነው ሳምንት የአሜሪካው ፕሬዝዳንት ዶናልድ ትራምፕ በግብጽና በኢትዮጵያ መካከል በአባይ ወንዝና በታላቁ የኢትዮጵያ ህዳሴ ግድብ ዙሪያ በአሜሪካ የሚመራውን ድርድር እንደገና ለመጀመር ያቀረቡትን ሐሳብ ግብጽና ሱዳን በደስታ ተቀብለውታል። ሶማሊያ ከኤሚሬትስ ወታደራዊ ስምምነት ተፈራረሙ። ሶማሊያ ከአረብ ኤሚሬትስ ጋር ያላትን የጸጥታ ትብብር ካቋረጠች ከአንድ ሳምንት በኋላ ከኳታር ጋር የመከላከያ ስምምነት ተፈራረመች። ሶማሊያ ከተባበሩት አረብ ኤሚሬትስ ጋር የነበራትን ሁሉንም የጸጥታና የመከላከያ ስምምነቶች በይፋ ካቋረጠች ከጥቂት ቀናት በኋላ ከኳታር ጋር አዲስ የመከላከያ ትብብር ስምምነት መፈራረሟን የሀገሪቱ የመንግስት ዜና አገልግሎት ሶና ዘግቧል። ስምምነቱ በዶሃ የተፈረመው በሶማሊያ መከላከያ ሚኒስትር አህመድ ሙዓሊም ፊቂ እና በኳታር ምክትል ጠቅላይ ሚኒስትርና የመከላከያ ጉዳዮች ሚኒስትር ዴኤታ ሼክ ሳዑድ ቢን አብደራህማን ቢን ሐሰን አልታኒ አማካኝነት መሆኑን ዘገባው አመላክቷል። የመከላከያ ትብብር ማዕቀፉ ትኩረት የሚያደርገው በወታደራዊ ስልጠና፣ በልምድ ልውውጥ፣ በመከላከያ አቅም ግንባታና በተጠናከረ የጸጥታ ትብብር ላይ ሲሆን ዋና ዓላማውም ቀጠናዊ ሰላምና መረጋጋትን መደገፍ እንደሆነ ተገልጿል። የሁለቱ ሀገራት ባለስልጣናት ስምምነቱ በሶማሊያና በኳታር መካከል ያለውን ስትራቴጂካዊ ግንኙነት የሚያጠናክርና ለረጅም ጊዜ የመከላከያ ትብብር ያለውን ቁርጠኝነት የሚያሳይ ነው ብለዋል። የስምምነት የተፈረመው የሶማሊያ የሚኒስትሮች ምክር ቤት ከተባበሩት አረብ ኤሚሬትስ ጋር የነበሩትን ሁሉንም የሁለትዮሽ የጸጥታና የመከላከያ ስምምነቶችና መግባቢያዎች ማቋረጡን ካስታወቀ ከጥቂት ጊዜ በኋላ ነው። ካቢኔው ባሳለፈው ውሳኔ እርምጃው የተወሰደው የሶማሊያ ፌዴራላዊ ሪፐብሊክን አንድነት፣ የግዛት አንድነትና ህገ መንግስታዊ ስርዓትን ለመጠበቅ ሲባል መሆኑን ገልጾ ከዚህ ቀደም ከኤሚሬትስ ጋር የነበሩ ስምምነቶችን በሙሉ ዋጋ ቢስ መሆናቸውን አውጇል። ይህ እርምጃ የተባበሩት አረብ ኤሚሬትስ ከሶማሊያ ወታደሮቿን እያስወጣች ነው ከሚሉ ዘገባዎች ጋር እየተገጣጠመ ሲሆን ሚድል ኢስት ላይ ሶማሊያ ስምምነቶችን ለማቋረጥ ከወሰነች በኋላ ኤሚሬትስ በቦሳሶ እና በሌሎች አካባቢዎች ከሚገኙ የጦር ሰፈሮች አባላቶቿን እና ወታደራዊ ቁሳቁሶቿን ማስወጣት ጀምራለች በማለት ዘግቧል። ሚድል ኢስት አይ ይህንን ለውጥ በቀይ ባህር አካባቢ ካለው እየናረ ከመጣ ውጥረትና ከሳውዲና ኤሚሬትስ የቀጠናዊ የበላይነት ፉክክር ጋር አያይዞታል። ኤሚሬትስ በተደረገው ወታደራዊ ስምምነት በማስመልከት እስካሁን ያለችው ነገር የለም። የሴኔጋል ፕሬዝዳንት ሻምፒዮኖችን ተቀበሉ። የ35ኛው አፍሪካ ዋንጫ አሸናፊው የሴኔጋል ብሔራዊ ቡድን ዋና ከተማ ዳካር ሲደርስ የሀገሪቱ ፕሬዝዳንት ባሲሮ ዲዮማዮ ፋዮ አቀባበል አድርገውለታል። በፍጻሜው አስተናጋጇ ሞሮኮን 1-0 በማሸነፍ ዋንጫውን ያነሱት የቴራንጋ አንበሶቹ ሀገራቸውን ሲደርሱ ወጣቱ ፕሬዝዳንትና ሌሎች የሀገሪቱ ከፍተኛ የስራ ኃላፊዎች በተገኙበት ነው አቀባበል የተደረገላቸው። በጉዳትና በቅጣት ከፍጻሜው ጨዋታ ውጪ የሆነው የቡድኑ አምበል ካሊዱ ኩልባሊ የአፍሪካ ዋንጫውን ለፕሬዝዳንቱ አስረክቧል። ከባለፉት 4 የአፍሪካ ዋንጫዎች በ3ቱ ለፍጻሜ የደረሰው የሴኔጋል ብሔራዊ ቡድን የአህጉሩን ትልቁን ዋንጫ በታሪኩ ለሁለተኛ ጊዜ ማሳካቱንም ይታወቃል። ሴኔጋልን በድል ያስቦረቀው ሞሮኮን ያስነባው የአፍሪካ ዋንጫ በመጨረሻዎቹ ደቂቃዎች አወዛጋቢ ሆኖ መጠናቀቁን ይታወቃል። አሜሪካ ኃይሏ ከዓለም አቀፍ ሕግ የበለጠ ዋጋ እንዳለው ታምናለች ሲሉ አንቶኒዮ ጉተሬዝ ተናገሩ።
የተባበሩት መስሪያ ቤት ዋና ጸሐፊው አንቶኒዮ ጉተሬዝ ከቢቢሲ ሬዲዮ ፎር ቱዴይ ፕሮግራም ላይ በነበራቸው ቃለ መጠይቅ አሜሪካ የባለብዙ ወገን መፍትሄዎች ጥቅም አልባ ናቸው የሚል ግልጽ ድምዳሜ ይዛለች ሲሉ ተችተዋል። በአሁኑ ወቅት ያለው የዋሽንግተን ፖሊሲ የአሜሪካን ኃይልና ተጽዕኖ መጠቀም፣ አልፎ አልፎ ደግሞ ዓለም አቀፍ ሕጎችን ማክበር የሚል ነው ብለዋል። ጉተሬዝ ይህንን አስተያየት የሰጡት አሜሪካ ቬኔዙዌላ ውስጥ ባካሄደችው ዘመቻ የቀድሞው ፕሬዝዳንት ኒኮላስ ማዱሮን ከያዘች ከሳምንታት በኋላ እንዲሁም ዶናልድ ትራምፕ ግሪንላንድን ለመጠቅለል ደጋግመው እየዛቱ ባለበት ወቅት ነው። የዶናልድ ትራምፕ ሁለተኛ ዙር የስልጣን ዘመን በዓለም ታይቶ የማይታወቅ ስራዎችና ድርጊቶችን የሚፈጽሙበት ወቅት መሆኑን በርካታ የፖለቲካ ተንታኞች ይጠቅሳሉ። ዶናልድ ትራምፕ በሚያራምዱት ወደ ኃይል ያመዘነ የፖለቲካ መዘወር ምክንያት ሶስተኛ የዓለም ጦርነት ሊነሳ ይችላል የሚሉ ጥቂቶች አይደሉም። አጫጭር ዜናዎች። የጥምቀት በዓል በኤርትራ በድምቀት ተከበረ። በኤርትራ የሚገኙ የክርስትና እምነት ተከታዮች የጥምቀት በዓል በድምቀት ማክበራቸው ዘገባዎች አመላክተዋል። ኤርትራ ቴሌቪዥን ጣቢያም ለሁሉም የክርስትና እምነት ተከታዮች እንኳን ለጥምቀት በዓል አደረሳችሁ ለማለት እንፈልጋለን። በደቡብ ሱዳን ውጊያ መካሄዱ ተነገረ። በደቡብ ሱዳን ፒጂ በተባለ ቦታ የመንግስት ተቃዋሚዎች በከፈቱት ተኩስ ውጊያ መካሄዱን ዘገባዎች ያስረዳሉ። የተካሄደው ውጊያ 1 ሰዓት ገደማ የፈጀ መሆኑን፣ ጥቂት ወታደሮች መቁሰላቸውን የዜና አውታሮች መረጃ አመላክተዋል። የሩሲያ ጋዜጣ የጻፈው ጽሑፍ እያነጋገረ ነው። የአውሮፓ ሀገሮች ግራ መጋባት ተከትሎም የሩሲያ መንግስት ጋዜጣም ግሪንላንድ ለመገንጠል በሚደረገው ጥረት ጉዳይ ትራምፕን አድንቆም የአውሮፓ መሪዎችን ደግሞ አጣጥሎ የሚያቀርብ ጽሑፍ አትመዋል። ይህም በአውሮፓ እንደ ትልቅ መነጋገሪያ ሆኖ ይገኛል። የአሜሪካው ፕሬዝዳንት ሊፈጽሙት ላቀዱት ታሪካዊ ውሳኔ ደንቃራ የሆኑት ኮፐንሃገርን እና ራሳቸውን የአሜሪካ አጋር ብሎ የሚጠሩት ብሪታንያ እና ፈረንሳይ ናቸው ይላል ሮዚስኪያ ጋዜጣ። ከትራምፕ ከፍተኛ አማካሪዎች አንዱ ስቲቨን ሚለር ዓለም የምትመራው በጥንካሬ በጉልበትና በኃይል እንደሆነ በቅርቡ ተናግረዋል። ትራምፕ ግዛታቸውን ለማስፋት ቆርጦ የተነሱ ይመስላል። ፓናማ ካናል፣ ካናዳ እና ግሪንላንድ መቆጣጠር እንደሚሹ በግልጽ ተናግረዋል። ይህን የአሜሪካን የመስፋፋት ፖሊሲ ሌላ ኃያላኑ ሩሲያና ቻይና እንዴት ይመለከቱታል የሚል ጥያቄ ትልቅ አጀንዳ ሆኖ እንደሚገኝ ዘገባዎች አመላክተዋል። ትራምፕ ለኖርዌይ በሰላም ሽልማት ምክንያት ተጠያቂ አደረጓት። ትራምፕ ለኖርዌይ ጠቅላይ ሚኒስትር ዮናስ ጋር ስቶሪ በላኩት መልእክት ሽልማቱን ላለማግኘታቸው ሀገሪቱን ተጠያቂ አድርገዋል። ጠቅላይ ሚኒስትር ስቶሪ በበኩላቸው ለትራምፕ በሰጡት ምላሽ የኖቤል ሽልማትን የሚሰጠው ራሱን የቻለ ኮሚቴ እንጂ የኖርዌይ መንግስት እንዳልሆነ አስረድተዋል። ከኢሪሳት ቴሌቪዥን የአማርኛ ዜናዎቻችን ስትከታተሉ ነበር። ስለተከታተላችሁን እናመሰግናለን። ከቀሪ ፕሮግራሞቻችን ጋር መልካም ቆይታ